ትንሱ መታሰር፣ በፖሊስ መያዝ፣ የሩሙ የት እንደሆነ መረጃ ጠቋሚ እኔና ወንድሜ። ትንሱን ያሳሰርናት እኛ ነን። እናታችንን በመርዝ የመግደል ሙከራ በማድረግ ብለን ቪዲዮን አሳይተን አስይዘናት ነበር። ምክንያቱም እናታችንን እንፈልጋታለን። መርዝ አድርጋ እናታችንን እንደዛ የማድረግ መብት የላትም። ሙከራ እንደውም የግድያ ሙከራ በማለት ነው ለፖሊስ ተናግረን ቪዲዮን አሳይተናል። ያሉበትን ሩም ጠቁመን እንዲያዙ ያደረግናቸው እኔና ወንድሜ ነን። ትንሱንም ቢሆን እሷን ለመጉዳት ፈልገን አይደለም። የምታውቁት ነገር ነው። ሲጀመር እኛ እነሱን በጣም ነው የምንወዳቸው፣ ወይ እነሱ ላይ መጥፎ ነገር ለማድረግ እነሱ እንዲጎዱ ፈልገን አይደለም ይህንን ነገር የምናደርገው። ቤተሰብ የምታውቁት ነገር ነው። ሲጀመር እንደምንወዳቸው ሲጀመር ቤተሰቡን የሚጠላ ሰው እንደሌለ ታውቃላችሁ። በጣም ነው የምንወዳቸው። ተረጋጋ። ምን ቢሆን እኮ እናት ታውቂያለሽ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁላችሁ። ያው እንግዲህ እንደምታውቁት ይሄን ሰሞን ሳይሆን ይሄን ሳምንት ይሄንን 2-3 ሳምንት የተፈጠረው ነገር ታውቃላችሁ። በወንድሜና በእናቴና በወንድሜ ሚስት መካከል የሆነ እንደ ግጭት ነገር ተፈጥሯል። በጣም በኃይለኛው የተጋጩት። እኔ የግጭታቸው መንስኤ ምን ይሁን አይሁን አላውቅም። ቪዲዮንም እያየው ነበር። ይህንን ቪዲዮ ወደ እናንተ ማቅረብ የፈለኩት ለትንሱ እንደ ማስጠንቀቂያ እንደ ጥያቄም እንዲሆናት ይህንን ቪዲዮ አድርሱልኝ ፕሊስ፣ ለምናችኋለሁ። ለትንሱና ለወንድሜ አድርሱልኝ እና እኔ ቆይ እናቴ ምን ብታደርጋችሁ ነው እንደዚህ አይነት ነገር የምታረጓት? እሺ የሷ ጥፋት ከቤቷ ተነስታ ወደ እናንተ ቤት መሄዷ ነው ጥፋቷ እንበል፣ ችግር የለውም። እሷንም ስለሷም የማወራበት ቦታ አለ፣ ችግር የለውም። እሷንም እናወራለን። ግን ይሄን ያህል እናት ምንም ብታጠፋ እናት ምንም ነገር ብታደርግ ምንም ቢሆን እኮ 9 ወር ተሸክማን የወለደችው አይደል እንዴ? እንደዚህ አይነት ነገር ማድረግ አልነበረባትም። ለምሳሌ እናት ልትቆጣ ትችላለች፣ ምንም ነገር ልታደርግ ትችላለች። ግጭቱ የተፈጠረው እዚህ ነው። ግን ደግሞ ያን ያህል የሚያስደርስ ነገር አልነበረም። ለምን እንደዚህ እንደሆነ አልገባኝም። ጭራሽ ደግሞ እዛም ከሄደች በኋላ እናቴ ምግብ ላይ መርዝ አድርጋ ምናምን እናቴ ለመግደል እሱም እኮ ታለፈ። ጸጥ አልኩኝ፣ ቪዲዮን አይቼ ዝም አልኩኝ፣ እሺ አልኩኝ። ከዛም ደግሞ እሱም አልፎ 2 ቀን ውጪ ነው ያደረችውና የት እንዳለች አናውቅም ብለው እዚህ መጡ። ጭራሽ እሱ ቪዲዮም አይታችኋል እናንተ እንዴት አድርገን እንደተቀበልናቸው። ጭራሽ ወንድማችን እኛ ለመምታት ይነሳል። 2 ቀን ሙሉ እየፈለግናት ምናምን በጣም ይሄ የሆነ በቃ እንደ ወሬ 2 ቀን ሙሉ ሲፈልጓት ነው እዚህ መጡት። እዚህ መተው እንኳን ይከራከራሉ። ጭራሽ በጣም ነው የሚያናደው እንደዚህ አይነት ነገር። እሱንም ጸጣለን፣ አባረረን፣ አስወጣናቸው። ካስወጣን በኋላ በፖሊስ ትንሱ ተያዘች። ወንድሜም ደግሞ መጥቶ እናቴ ላይ እንቧ ከረዩ ማለት ጀመረ። ምን በማለት ትንሱን አንቺ ነሽ ያሳሰርሻት በማለት እንቧ ከረዩ ማለት ጀመረ። እናቴ ደግሞ እኔ አላሳሰርኳትም ልጄ ስማኝ አለች። እሱ አልሰማሽም፣ በቃ ሐዋሳ እሷን የሚያውቃት ሰው የለ ከኔ ጋር ነው የምትለው በማለት እናቴ ላይ መጮ ጀመረ። እናቴ ታማሚ እንደሆነች ያውቃል፣ የስኳር በሽታ እንዳለባት ያውቃል፣ የግፊት እንዳለባት ያውቃል። አንድ ነገር ብትሆንስ ለምን አያስብላትም? ይሄን በጣም ነው ያናደደኝ። አይቼዋለሁ ቪዲዮ እስከምትወርቅ ድረስ መሬቱ እንኳን ቢመታታት ድንጋዩ። ከዛ ደግሞ እናቴ እያለ ውሃ ለመርጨት እሷን ለመቀስቀስ ይሞክራል። ምን ይባላል አሁን? እስቲ ቤተሰብ እኔ በጣም ነው የገረመኝ። እንዴት እምለውን ነገር ለመግለጽ እንኳን ቃላት ነው ያጠረኝ። ምክንያቱም ከአንድ የሚዋደድ ቤተሰብ እንደዚህ አይነት ነገር ሲፈጠር ጭራሽ በቃ የማትገምቱት ነገር ነው ሁላ። እኔ የመጀመሪያውን ቪዲዮ እንደመልቀቅ ሲሉ ያው እንደ ፕራንክ ነበር የመሰለኝ። ከዛ ነገሩ ለካ እየከረረ ነው። ነገሩ ወዳልታሰበበት ነገር እየሄደ ነበር እና እናንተም እንደምታዩት እኔም አይ ነበር ቪዲዮን ቁጭ ብዬ ሁላ በቃ እንዴት አይነት ነገር እየተፈጠረ ነው? ምን እየሆኑ ነው ወደ ማለት ጀመርኩ። እሱን አይቼ ነው አሁን ለእናንተ ይህን ቪዲዮ ለመስራት የመጣሁት።
እና ወንድሜ እባክህ ለነገሩ ችግር የለም። አንድ ወንድ እኮ አንድ ሚስት በሚይዝ ሰዓት በቃ ስለናቱ የሚያስብበት ነገር ይቀንሳል። ስለናቱ የሚጨነቀው ነገር ይቀንሳል። ሁሉ ነገር ይቀንሳል። እሱ የታወቀ ነው። እና በቃ የሚስቱ ነገር ስለበለጠበት እናቴን ከዛ ቤት አባረራት። አስወጣት። አንቺ ነሽ ትዳሬን የበጠበጥሽ ያለሽው። ስለዚህ በቃ እንድትሄጂልኝ እፈልጋለሁ። እናት እንዲህ በቀላሉ እንደዛ ይደረጋል እንዴ? እናት እኮ በቀላሉ ሂጂ አትባልም። ያንን ቃል እንኳን ለማውጣት እንዴት ደፈረ? እሱ ራሱ በጣም ነው የገረመኝ። ሂጂ በቃ አንቺ ነሽ የኔን ትዳር የበጠበጥሽ ያለሽው፣ እያዛባሽ ነው። በቃ ትዳሬን በሰላም መኖር የቻልኩ አይደለም። ስለዚህ እባክሽ ከቤቴ ውጪልኝ። የአክብሮት ንግግር አይመስልም አሁን በቃ ምናምን ሲል በጣም ያበሳጨኝ። ምንም ቢሆን እኮ አሳድገዋለች። ለፍታ ጥራ ግራ ነው ያሳደገችን እኛንም አይደል እንዴ? እንደዛ አይደረግም ወንድሜ። እባክህ ተመለስ፣ እባክህ ተመለስ። እባካችሁ ይህን ግጭት ፍቱ። ምንም አይጠቅማችሁም ግጭት። እባካችሁ ለምናችኋለሁ። ትንሱም እባክሽ አቁሚ። በቃ ነገርን መፈትፈት አቁሚ እባክሽ ትንሱ። እባክሽ አቁሚ እባክሽ፣ ለምንሻለሁ እናቴ። እነሱ እንደተናገርኩት አንቺን መናገር አለብኝ። በቃ አንቺም አጥፍተሻል። በባለትዳር ህይወት ውስጥ መግባት አልነበረብሽም። ስለዚህ በቃ ይቅርብሽ። አንቺም በቃ ከባለትዳር ህይወት ውስጥ ውጪ። ምንም አይጠቅምሽም። እባክሽ ውጪ። በቃ አይድረሱብሽ፣ አንደርስባቸውም። እነሱም አይድረሱብን። በቃ የራሳቸውን ህይወት ይኑሩ። አትንኪያቸው፣ እነሱም አይንኩን። በቃ ይሄን ነው የምላችሁ ቤተሰብ። እንግዲህ ቤተሰብ ያው ተመላለስኩኝ። ያው ሐሳቤ ያው በጣም እያሰብኩ ስለሆነ እናቴም ያው እንዳልኩሽ ነው። እባክሽ በቃ አትግቢ በባለትዳር ህይወት ውስጥ ምንም። በቃ እነሱ አንፈልግም አንድ ሰው እንኳን በቃ አንድ ሰውን አልፈልግም ካለ በቃ ያ ሰው ስላንቺ ያለው ስሜት፣ ስላንቺ ያለው ፍላጎት፣ ላንቺ የሚጨነቀው ያንቺን ደስታ አይፈልግም ማለት ነው። በቃ ከሱ ህይወት ሙሉ በሙሉ መውጣት አለብሽ ማለት ነው። ይሄን ምክሬን እንድትሰሚ እፈልጋለሁ። እንደ ማስጠንቀቂያ ነው የምነግርሽ። ከልቤ ነው እያወራሁኝ ያለሁት። ትንሱ ደግሞ እኔ ቆይ እንዴት እስከዛሬ ያልወጣው ባህሪሽ እንዴት እንደወጣ አላውቅም። እንደዚህ አይነት ባህሪ እንዳለሽ አላውቅም። ሁሉን አክባሪ ነሽ። ከትንሽ እስከ ትልቁ ሁሉን አክባሪ እንደነበርሽ ነበር ማውቀው። እሱ መች ነው? ሳትጋቡ በፊት ነበር ማለት ነው። ይህ ማለት ወንድሜ ራሱ አንቺን እንትን አልተባላችሁም ማለት ነው። በባህሪ ለባህሪ አልተፈታተሻችሁም ማለት ነው። ይሄ ነው የሚያሳየው። ምክንያቱም አንድ ሴት ሳትጋባ በፊት የነበራት ባህሪ ሌላ ነበር። ደግ፣ አስተዋይ፣ የወንድሟን ቤተሰብ የምታከብር፣ የምትታዘዝ በጣም ጥሩ ልጅ ነበረች። አስባችሁታል? ግን ልክ ደግሞ ከተጋቡ ከሽምግልናው በኋላ በቃ ያልታሰበ እማይሆን ባህሪን ያሳየችው። በቃ እሷን ደግሞ አንዴ በቃ እጅ አስገብቻለሁ ብላ ሙሉ ቤተሰቡን ልትበጠብጥ አራምባና ቆምቦ ልታረጋቸው ማለት ነው። ይሄ ካንቺ አይጠበቅም ትንሱ። እኔ ያው እንደ ወንድም ነው የምመክርሽ አንቺን። እኔ አሁን እናንተን ወይ ለመጣላት ወይ የማይሆን ነገር ለመናገር ሳይሆን እንደ ወንድም እየመከርኩሽ ነው። እኔ እንደ ወንድም እንደ እህት ነው ማይሽ አንቺን። ስለዚህ ባክሽ እንደዚህ አይነት ነገር አቁሚ። አንቺም ካንቺ እንደዚህ አይነት ነገር አይጠበቅም። ባክሽ አቁሚ። ጭራሽ በቃ የማይሆን ባህሪ ነው እያሳየሻለሽ ሁላ በጣም የሚደብር ካንቺም አይጠበቅ። ወንድሜም ብትሆን እንደዛ በቃ በውስጥ ያለው ነገር እናገራለሁ። ማንም ሊገድበኝ አይችልም። ማንም ሊይዘኝ አይችልም። እናገራለሁ። በቃ የተሰማኝን እናገራለሁ። አድርሱልኝ ይሄን ቪዲዮ ቤተሰብ ፕሊስ አድርሱልኝ። ለምናችኋል፣ እውነት አድርሱልኝ እና ይሄን ቪዲዮ አይታችሁ እንድትመልሱልኝ እፈልጋለሁ። በቃ ይበቃችኋል። በጣም ምን ነው ተጨማለቃችሁ? እንደዚህ አይበቃችሁም? በቃ ተው። ይሄ ምንም የሚጠቅም ነገር አይደለም። ራሳችሁን ይጎዳችሁን ያላችሁት ሰው እንደዚህ ነገር አቁሙ። እና ቤተሰብ ደግሞ ይቅርታ፣ በእናንተ ፊት እንደዚህ ነገር ስለተናገርኩ በጣም ይቅርታ ለምናችኋለሁ። ይቅርታ እንድትቀበሉኝ ጠይቃችኋለሁ። እና ይሄን ቪዲዮ ስታዩ ሼር፣ ኮፒ ሊንክ፣
ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። አዳዲስ ቤተሰቦች ወደኛ እየገባችሁ ቤተሰብ ሁኑ እንላለሁ። ያው በዚያስ እንደዚህ ነገር ያው የሚነገር አይደለም፣ ግን ምንም ማድረግ አልቻልኩም። በቃ አየው አሁን ያቆማሉ ስል አሁንም ይለቃሉ። አያለው ነገሩ እየባሰ ነው። ጭራሽ እዚህ መጡ። ጭራሽ እኮ ምንም እንዳልተፈጠረ አድርገው መተው እናቴ እዚህ ናት፣ እናቴ መታለች። የት የጣላትን እናት ነው የሚፈልጋት? የት አስቀምጧት ነው መጀመሪያ ለመፈለግ የመጣው? አንድ ሰው እኮ ያስቀመጠበት ቦታ ሲጠፋ ነው አይደል መተው የሚፈልገው? ካስወጣት በኋላ ወዴት ነው የሚፈልጋት? ሂጂ ውጭልኝ እንደ ቆሻሻ ካባረራት በኋላ የት ነው የሚፈልጋት? ንገሩኝ እስቲ ቤተሰብ። የት መጣና እናቴ መታለች። በጣም የሚያሳዝን ነገር ነው። ምንም ማድረግ ያው እንግዲህ እኔም ምንም ማድረግ የምችለው ነገር የለም። ምን ላድርግሽ ቤተሰብ። መቼ እንደሚረጋጉ አላውቅም። በቃ ጸሎት፣ ከጸሎት ውጪ ምንም ማድረግ የሚቻል ነገር የለውም እና ቤተሰብ እንዴ ሰላም ነው? እንዴት ነህ? ቪዲዮ እየሰራሁ ነው እኮ። ቤተሰብ ሰላም ብል እስቲ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ያው ከትንንሽ ነገር ከተፈጠሩት ውጪ እኛን ሰላም ነን። ምን ይባላል እሱ ነግሯቸዋል መሰለኝ። እኔ አልነበርኩም ቤት ውስጥ። እሱ ነግራቸዋል። ያው ያወራኋቸው ነበር። አሁን ነው ተበደለ የመጣው እና ትንሽ ነገር ብቻ ነው እኔ የምለው፣ ማውራው ነገር የለም። እና ይሄ ሁሉ ነገር ሲፈጠር እኛ በፕራንክ ነበር ያሰብነው። መጀመሪያ ቀን ሲሰሩ ፕራንክ ነው ብለን እንቃኛ ምንም አልመሰለንም ነበር። ከዛ በኋላ ነው በቃ ጉድ እየሆነ መጣ። ምን እየሆነ ነው እስከሚባል መርዝ እስከ መስጠት ከቤት እስከ ማባረር በጣም እናት ላይ የማይደረጉ ነገሮች ሲደረጉ ነበር። ከዛ ደግሞ ጠፋች ብሎ መጣ እኛ ላይ መጮህ እንደማያውቅ ይሆናል እኮ ደግሞ እዛ አባሯት። ካባረራት በኋላ ወይኔ እናቴ እኛ ምን አገባን? ማን አባራታ ነው? መጀመሪያ እኮ እናትህን መንከባከብ ነበረብህ። ሲጀመር ትንሱን ካገኘ በኋላ ነው አንተ የተለዋወጥከው ካገባት በኋላ። ድሮስ ለእናትህ እንዴት ነበር የምትሆነው? ለእናቱ ማያደርገው ነገር የለም። አሁን ተለዋወጥካ በቃ በአንድ ሴት ምክንያት። ድሮን ሴት የላከው ሞት አይፈራም ነው የሚባለው። እናቱን ከቤት እስከ ማባረር መርዝ ሰጠችኝ እያለችው አልሰማም ብሎ ሚስቱን ሰምቶ ከቤት እስከ ማባረር፣ በፖሊስ ተያዘች ብሎ መጥቶ እናታችን መሬት ላይ በቃ ፌንት እስከምንቅል ድረስ ግፊት አለበት። አሁን ግፊቷ የሆነ ነገር ቢያደርጋት በቃ ወይኔ ብሎ በቃ ቤቱን በአንድ እግር ላይ ያቆም ነበር። ይሄ እኛ ካንተ አስበነው ማናውቀው ድርጊት ነው። እውነቴን ነው። እንደዚህ አይነት ድርጊት እኛ አንጠብቅም ካንተ። ድሮ የነበረክ ለእናትህ ያለክ ፍቅርና አሁን ያለክ ፍቅር በጣም ግራም ያጋባውንብናል። ተለዋውጣል። እኛ ለራሱ ምን እየሆንክ ነው? አሁን እኛ አንተን እንደዚህ ሆነ ምናምን ለማለት ሳይሆን በቃ ምን ሆነ ነው እናትህ ላይ እንደዚህ እየሆንክ ያለው? ወይስ እሷን ካገኘ በኋላ እየመከረች ነው እንዴ? ቆይ ግራ ገባን እኮ እኛ። ኧረ ተው ወንድማችን። እሷም ደግሞ ጥፋት አለባት። በቃ አሁን ካሁን እጅ አስገብቼዋለሁ፣ የትም አይሄድም፣ አግብቼዋለሁ አንዴ ብላ መጫወቻ አላ ህፃናቶች መኪና ምናምን የሚነዱት እንደፈለጉ አርግተው ወደዚህ የሚያደርጉት እንደዛ አድርገችው። ተው ንቃ። ወይስ ማንቂያ ደውል የት ነው ያለው? እንደውልልህ። ኧረ ተው
እኔ የምለው ነገር የለም። ቤተሰብ በዚህ አጋጣሚ አንድ ነገር እንፈልጋለን። እውነቱን እናውጣዋለን ነው በቃ። ምክንያቱም ይህንን ነገር እንድናደርግ ያስገድደን ራሱና እሷ ናቸው። በቃ ስለዚህ የትንሱ መታሰር፣ በፖሊስ መያዝ፣ የሩሙ የት እንደሆነ መረጃ ጠቋሚ እኔና ወንድሜ ነን። ምንም ማድረግ አትችሉም። በቃ ትንሱን ያሳሰርናት እኛ ነን። እናታችንን በመርዝ የመግደል ሙከራ በማድረግ ብለን ቪዲዮን አስይዘናት ነበር። ምክንያቱም እናታችንን እንፈልጋታለን። መርዝ አድርጋ እናታችንን እንደዛ የማድረግ መብት የላትም። በቃ እኛ ደግሞ ይሄን አይተን መታገስ አንችልም። ስለዚህ የመግደል ሙከራ እንደውም የግድያ ሙከራ በማለት ነው ለፖሊስ ተናግረን ቪዲዮን አሳይተናል። ያሉበትን ሩም ጠቁመን እንዲያዙ ያደረግናቸው እኔና ወንድሜ ነን። በቃ ስለዚህ ምንም ትንሱን ያሳሰረችው እናቱ ናት ማሚ ናት ምናምን አትበሉ። በቃ የትንሱ መታሰር ምክንያት እኛ ነን። ምክንያቱም የግድያ ሙከራ በማድረጓ ምክንያት ደግሞ እኮ ሳክሷ የእንቅልፍ ኪኒን ነው ምናምን ብላ እኛን ለመሸወድ በቃ ይሄንን ምንም አንሰማም። ይሄንን እንድታውቁ ፈልጋለሁ ቤተሰብ። እና አሁን እኛ ይሄንን ያደረግነው ደግሞ ወይ ትንሱን ለመጉዳት ወይ ደግሞ ትንሱ ታስራ ቤቢ የሆነ ነገር እንዲሆን ወይ ራሱን እንዲያጣ እንዲያብድ ጨርቁን እንዲጥል ምናምን ፈልገን አይደለም። ከስተታቸው እንዲማሩ ፈልገን ብቻ ነው። በቃ ከስተታቸው ተምረው እንዲስተካከሉ። ምክንያቱም እናታቸው ላይ እንደዛ አይነት ነገር ማድረግ የለባቸው። ማን ቢሆን አጥፍተሻል፣ ተመለሺ በቃ። አንቺ ደግሞ በባለትዳር ህይወት ውስጥ መግባት አልነበረብሽም። በቃ አልፈልግሽም ካሉሽ መምጣት አለቀ። ከባለትዳር ህይወት ውስጥ ውጪ ነግረንሻል። እና የተሰብኛ ትንሱንም ቢሆን እሷን ለመጉዳት ፈልገን አይደለም። የምታውቁት ነገር ነው። ሲጀመር እኛ እነሱን በጣም ነው የምንወዳቸው። ወይ እነሱ ላይ መጥፎ ነገር ለማድረግ እነሱ እንዲጎዱ ፈልገን አይደለም ይህንን ነገር የምናደርገው። ቤተሰብ የምታውቁት ነገር ነው። ሲጀመር እንደምንወዳቸው ሲጀመር ቤተሰቡን የሚጠላ ሰው እንደሌለ ታውቃላችሁ። በጣም ነው የምንወዳቸው። ግን ደግሞ ይህን ነገር እንዲያስተካክሉ ስለፈለግን ነው ይህንን መረጃ ሳልፈን የሰጠነው እና ለዚህም ቢሆን ይቅርታ እንድታደርጉልን እንፈልጋለን። በቃ ለማይለቀስ ነገር ዝም ብለህ ታለቅሳለህ። ይሄ ምን ያስለቅሳል? በእናትህ ወይ ምን ይሆንክ? አሁን ይሄ ምን ያስለቅሳል? እንደውም እሰይ ነው ማለት ያለብህ። በቃ ተረጋጋ። ምን ቢሆን እኮ እናት ታውቂያለሽ። ዝም ብለህ ተረጋጋ። በእናትህ ወይ ዝጊ ካሜራውን በቃ